ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድሻማ። የተከበራችሁ የኢትዮጵያ አርሶ አደሮች፣ አርብቶ አደሮች፣ ውድ ኢትዮጵያውያን በቅድሚያ እንኳን ለሰባተኛው ጠቅላላ ምርጫ በሰላም አደረሳችሁ አደረሰን ለማለት እንወዳለን። ዛሬ ከፊታችሁ ስንቆም ቃላችንን ፈጽመን ሀገራችንን አንገት የሚያስደፉ ታሪካዊ ስብራቶችን መጠገን ጀምረን ራሳችንን ከፊታችን ለሚጠብቀን ብርቱ ጥረት የሚጠይቅ ስራ አዘጋጅተን ቃላችንን ለማድረስ ነው። ቀደም ሲል የነበረው የግብርና ዘርፍ በአብዛኛው በአነስተኛ ይዞታ ለፍጆታ የሚያመርት ዝቅተኛ ቴክኖሎጂ የሚጠቀም በዝናብ ላይ ጥገኛ የነበረ የደንና ተፈጥሮ ሀብት መመናመንና መጎሳቆልን ያስከተለ ማሻገርም ያልቻለ ነበር። ብልጽግና ግብርና የኢኮኖሚ ዘርፍ ብቻ ሳይሆን የሀገራችን የሉዓላዊነት የብሔራዊ ክብርና የህልውና መሰረት ነው ብሎ በጽኑ ያምናል። ሀገራችን ለዘመናት የአባይ ውሃ እያላት የተጠማች፣ ለም መሬት እያላት የተራበች ያስባላትን የታሪክ ስብራት በመጠገን በኢኮኖሚያችን ላይ ልዩነት የፈጠሩ ፈርቀዳጅ ስራዎችን እየሰራን ነው። የኛ ሐሳቤ ግብርናን ከሞፈርና ዝናብ ጥገኝነት ማላቀቅ፣ አርሶና አርብቶ አደሩን ደግሞ ከዕለት ደራሽ እርዳታ ጠባቂነት አውጥቶ የሉዓላዊነት ክብርን እንዲቀዳጅ ማድረግ ነው። በዚህ ረገድ ከተመዘገቡ ተጨባጭ ውጤቶች መካከል ሀገራዊ አጠቃላይ ምርት መጠንን ከነበረበት 516 ሚሊዮን ኩንታል ወደ 1.57 ቢሊዮን ኩንታል፣ የታረሰ መሬት መጠንም ከ12.6 ሚሊዮን ሄክታር ወደ 32.2 ሚሊዮን ሄክታር አሳድገናል። ለስንዴ ግዢ በየዓመቱ ይወጣ የነበረውን $1 ቢሊዮን የውጭ ምንዛሪ በማስቀረት ኢትዮጵያ ዛሬ ትርፍ ምርት ወደ ውጭ መላክ የጀመረችበት አዲስ ምዕራፍ ላይ ትገኛለች። በሩዝ ኢኒሼቲቭ 13.1 ሚሊዮን ኩንታል የነበረው ገቢ ምርት ወደ 4.4 ሚሊዮን ኩንታል ዝቅ እንዲልና ሀገራችን ሩዝ ከውጭ ለማስገባት ታወጣ የነበረውን $442 ሚሊዮን በማዳን ኢትዮጵያ በልጆቿ ጥረት ራሷን መመገብ እንደምትችል በተግባር አሳይተናል። በሌማት ትሩፋትና የእንስሳት ሀብት ልማት በሰራናቸው ስራዎች የወተት ምርትን ከነበረበት 4.3 ቢሊዮን ሊትር ወደ 13.7 ቢሊዮን ሊትር፣ የእንቁላል ምርትን ከ1.1 ቢሊዮን ወደ 9.8 ቢሊዮን እንዲሁም የማር ምርትን ከ86,000 ቶን ወደ 204,000 ቶን በማሳደግ የምግብ ዋስትናችንን ከማረጋገጥ ባሻገር የዜጎቻችንን መርጦ የመመገብ መብት እያረጋገጥን እንገኛለን። ግብርናውን ከሰውና ከእንስሳት ጉልበት ለማላቀቅ የትራክተሮችን ቁጥር ወደ 27,000 የኮምባይነሮችን ቁጥር ደግሞ ወደ 9,000 አድርሰናል። በፓርቲያችን አስተባባሪነት ትጉህ አርሶ አደር፣ ትጉህ አርብቶ አደርና መላው ህዝባችን በነቂስ እየወጣ የተከለው 48 ቢሊዮን ችግኝ የሀገሪቱን የደን ሽፋን ከነበረበት 14.7 በመቶ ወደ 23.6 በመቶ ከፍ አድርገን ለአየር ንብረት ለውጥ አጀንዳ ተግባራዊ ምላሽ በመስጠት ተምሳሌት መሆን ችለናል። በመሰረተ ልማት ረገድም የመንገድ አውታርን 182,000 ኪሎ ሜትር፣ የንጹህ መጠጥ ውሃ ተደራሽነትን 71 በመቶ፣ የሞባይል ተጠቃሚዎችን 97 ሚሊዮን በማድረስ የአርሶ አደሩን ህይወት በተጨባጭ እየቀየርን እንገኛለን። ፓርቲያችን የህልውናችንና የሉዓላዊነታችን ደጀን ለሆነው አርብቶ አደር ህዝባችን የሰጠውን ትኩረት የመስኖና ቆላማ አካባቢ ሚኒስቴርን በማቋቋምና በመስኖ ልማት ረገድ ተጨባጭ ስራዎችን በማከናወን አስመስክሯል። የበጋ ስንዴ፣ የሩዝ፣ የሌማት ትሩፋትና የአረንጓዴ አሻራ ኢኒሼቲቮቻችን ተራ ንግግሮች ሳይሆኑ በፓርቲያችን አመራር ሰጭነት ህዝባችን ሌት ተቀን ደክሞ እየሰራ ውጤት ያስመዘገበባቸውና ኢትዮጵያን አዲስ የታሪክ ምዕራፍ ላይ ያስቀመጡ ክስተቶች ናቸው። ውድ ኢትዮጵያውያን፣ ኢትዮጵያ ከራሷ አልፋ ሌሎችን የምትተርፍበት ጊዜ አሁን ነው። ኢትዮጵያ አፍሪካዊት የብልጽግና ተምሳሌ የምትሆንበት ጊዜ አሁን ነው። ኢትዮጵያዊነት ሀፍረት ሳይሆን ኩራት የሚሆንበት ጊዜ አሁን ነው። የብልጽግና ጉዞ የሀገርንና የዜጋን ክብር የማስጠበቅ ጉዞ ነው። የብልጽግና ጉዞ ራስን የመቻልና ሉዓላዊነትን የማስጠበቅ ጉዞ ነው። የብልጽግና ጉዞ ኢትዮጵያን ወደ ተምሳሌት ሀገር የማሻገር ጉዞ ነው። ይህን ጅማሮ ዳር ለማድረስ ብልጽግናን ይምረጡ። ብልጽግና ማለት መጀመር ሳይሆን መጨረስ ነው። ብልጽግና ማለት ማቀድ ብቻ ሳይሆን ተግብሮ ውጤት ማምጣት ነው። ለልጆቻችሁ የተሻለች ሀገር ለማውረስ የጀመርነውን የተምሳሌትነት ጉዞ ዳር ለማድረስ ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ብልጽግናን መምረጥ ማለት የኢትዮጵያ ዲሞክራሲ ሲዳብር፣ የኢትዮጵያ ፍትህ ሲሰፍን፣ የኢትዮጵያ የባህር በር ሲከፈት፣ የኢትዮጵያ ሁለንተናዊ ብልጽግና ሲረጋገጥ፣ የኢትዮጵያ ክብር ከፍ ሲል የማየትን እድል መምረጥ ማለት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የሉዓላዊነት ምልክት ነው። ኢትዮጵያን ወደ ተሻለ ሀገር
እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ